እሺ ይቅርታ እኔ ፔጅ ገብቼ እንግዲህ ታፕ ታፕ አድርጎ ጌም ልጫወት አልችልም። በቻላችሁት አቅም የገባሁት ሙሉ ቪዲዮውን ለመከታተል የዶክተር አሻግሬ ዘውዱ የሚል ዩቲዩብ ፔጅ እንድትከተሉም ነው። ላልደረሰ እንድታዳርሱ ነው። እሺ go ahead. TG እሺ ቀጥይ TG ሰላም ዶክተር ቀንም ገብቼ ነበር ነው እንዴ? እሺ it's okay እሺ አንድ ጥያቄ ወስቼ ነው ዶክተር ምንም ችግር የለውም። እሺ ዩቲዩብ ፔጅን ተከትለሻል? ዩቲዩብ ገብተሻል? አሁን እያየሁ ነበር ሰብስክራይብ አደርጋለሁኝ ዶክተር። እሺ መልካም እንትን በይና ላልሰማ አንቺም ለምታውቂው ሰው መልስ እየመለስኩ አልዘልቅምና እሱን ከዛ ላይ ሙሉ ሜሴጁን ሪከርድ አንቺ በጠየቅሽው ሌላም የጠየቀው ካለ ከዛ ላይ ቢከታተሉ ይሻላል። ቀጥይ። እሺ ብዙ ጥያቄዎችን ያው ስራም እየሰራሁኝ እየሰማው ቀንም ጥሩ ነው ነበር። አይ ተመችቶኛል። ጥሩ ነው። ስለ ኤሌክትሮላይቶች ለህፃናት ጨውና ስኳር በፍጹም አትስጡ ይላሉ። ደግሞ በተወሰነ መጠን ኢንተርምስ ኦፍ አማውንት ነው እንጂ የተወሰኑ እንደዚህ ሚዲያ ላይ ምናምን እንሰማቸው አሉና እሺ ለስንት ዓመት ልጅ ነው ኤሌክትሮላይት ጨው ስኳር ለህፃናት? እሺ የኔ ልጅ ወደ 7 ጨርሳ ወደ 8 ወሯ እየሄደች ነውና ትንሽ ምግቧ ላይ አደርጋለሁ። ይሄ ኖርማል ነው ወይስ ኖርማል አይደለም? ምንድነው የምታረጊው? ጨው ስኳር ነው ወይስ ስኳር እንደዚህ ምግቧ ላይ የተወሰነ በቃ ምንም ችግር የለውም። አሁን ስኳር በሚያስፈልገው ነገር ላይ ኦኬ ገብቶኛል። አማውንቱ ነው እንጂ ኖርማል ነው። ለአንቺ ተረጂኝና ኤሌክትሮላይት ማለት ምንድነው? እስኪ አስረጂኝ። ኤሌክትሮላይት ማለት የተረዳሽውን አስረጂኝ። እመጣለሁ። ዶክተር ኢኖክ ዘይት የበለጸገ ነው ወይ የሚለው እመጣለሁ። ኦኬ ኤሌክትሮላይት ማለት አሁን ለምሳሌ ልጆቻችን ተቅማጥ ሲይዛቸው ኦአርኤስ ይሰጣል። ልክ ነሽ። ያ ምንድነው? ያ በተቅማጡ ምክንያት የሚወጣው ከውስጣቸው የሚወጣው እንዳልቅ ለመተካት ጨውና ስኳር የተወሰነ ደግሞ ፍሌቨሮች አሉት መሰለኝ ዋሬስ ዚንክም አለው። እሺ ዚንክም አለው። አይ ገብቶሻል። ጥሩ ነው። ስለዚህ ኤሌክትሮላይቶች ወይም ሚኒራሎች በሽታ ከሌለ ከምግብ አይገኙም ወይ ብዬ ነው። ወተት ይገኛል። ስለዚህ ወተት ስትጠጪ ካልሲ መደረጉ በተወሰነ አማውንት እኮ በትንሽ አማውንት እንዳልሽኝ ስኳርና ጨው መጠቀምሽ ጨው ደግሞ አዮዳይዝድ ነው ኤሌክትሮላይት ይሆናቸዋልና በጤንናቸው ጊዜ ተጨማሪ ኤሌክትሮላይት አያስፈልግሽም። የውሃ አይነትሽ ምን አይነት ነው? አንድ የሚጨርስባቸው የውሃው አይነት ነው። ይሄ ቦትልድ የሆነ ውሃ ያለውን ሚኒራል በጣም ስለሚያወጡት ኤሌክትሮላይቱ በጣም የቀነሰ ነው። ምን አይነት ውሃ ነው የምትጠቀሚው? እኔ የቦትል ውሃዎችን ነው የምጠቀመው። እሱ ላይ ጽሁፉን አይተሽዋል? ቶታል ሃይላንድ የምንላቸው አሉ አይደል? ቶታል ዲዘልቨብል ሶሊድሱ የቤት ውሃ የታሸጉ ውሃዎችን የሃይላንድ ውሃዎችን ነው የምጠቀመው። እሺ የቤት ውሃ ፍልተሽ ተጠቅመሽ ታውቂያለሽ? አላቅም በፍጹም። ለምን? ለሷም ማለት ነው። ለምንድን? ያው ኖርማሊ በከላል ተብሎ ስለሚታሰብ። አይ አፍልተሽ እኮ አልኩሽ። አፍልተው ቀዝቅዘው ለምን ለማትጠቀሙ? እቺ ምናምን ሞክሬ አላቅም። ብዙ ጊዜ እኮ አፍልተው ቀዝቅዘው የሚመጣው ውሃ በራሱ አፈር ቀላቅሎ ምናምን የሚመጣበት ጊዜ አለና እሺ ኦኬ እንደዛ አይነት አማራጭ አልተጠቀምኩም እስካሁን ዶክተር። እኮ አይ ብዙዎቻችሁን ለመጠየቅ ብዬ ነው። የሃይላንድ ልምድ ለምን እንደለመደብን ማወቅ ፈልጌ ነው። በዛው ማያይዤ እሺ ከቧንቧ የሚመጣው ከፈራ ነው። ግን አንዳንዴ ጥም ያረካሽ የትኛው ነው? የሃይላንዱ ነው ወይስ የቧንቧ ውሃ ነው? ጠጥታሽ ከመታቂ ከሆነ እኔ ሞክሬ ሁላ እኔ እንጃ እንደዚህ ራሴን አውቄ ምናምን ነገር ረጅም ጊዜ ቧንቧ ውሃ ሞክሬ አላቅም። በጣም ሴንሲቲቭ ነው። የሆድ ህመም ምናምን ነገር እጠነቀቃለሁ፣ ይፈራለሁ። ለራስሽም ነው እና ያልበሰሉ ምግቦች ምናምን ለራስሽም እና በጣም የቆየ ትሬንድ ነው ያለው። ለራሴም እንደዛው። እሺ በዛ ምክንያት ነው። አይ ብዙ ሰዎች ስለ ሃይላንድ መወደድ
ኢራን ጦርነት ተካሄደና ነዳጅ ቀነሰ፣ ውሃ ጠፋ፣ እንዴት እንሁን ዶክተር ይሉኛልና የሚመጣውን ውሃ አፍልታችሁ አቀዝቅዛችሁ ለምን አትጠቀሙም ስላቸው አንግባባም። ሃይላንድ ውሃ ግዴታ ነው ወይ የሚለው መረዳት ፈልጌ ነው። ግዴታ እንኳን አይደለም። ያው እንዳልከው አፍልቶ አቀዝቅዞ መጠቀሙ የተሻለ ይሆናል ብዬ አስባለሁ። ምክንያቱም ፋብሪኬት ሲደረግ በራሱ የማጣራት ያነሳውልሽ እንኳን ከምን ጋር እንደሆነ ታውቂያለሽ? ከኤሌክትሮላይት ጋር እያይዤ ነው። ኤሌክትሮላይት ማለት ሃይላንዶች ያው እንዳይሰሙኝ እንግዲህ የሉም እዚህ። አንዱ በጣም እንዲጣፍጥላቸው እነዚህን ኤሌክትሮላይቶች በጣም ያወጣቸዋል ሲያጣሩት ማለት ነውና ቶሎ ቶሎ እንድትጭ ያረግሻል። ጥም አረካሽም ማለት ኤሌክትሮላይቱ እንደውም ከማርካት የማጠር ተንደንሲ ያለው ቶሎ ቶሎ ሽንትሽ ይመጣል። ሃይላንድ ቶሎ ቶሎ ነው የሚያሸናውና አንዱ ችግር ኤሌክትሮላይታቸውን በጣም ቀንሰው ስለሚሸጡልን ነውና ይሄንን ለምን አታቁም ብዬ ነው። የግዜር ውሃን አፍልታችሁ እንደው ለልጅ ከፈራችሁ እንኳን አፍልታችሁ አቀዝቅዛችሁ ለምን አትጠቀሙም? ለምን ሃይላንድ ላይ ዲፔንድ ታደርጋላችሁ ብዬ ነው። ልክ ነው ዶክተር። እንደውም እኮ ስቶር መደረጉ ራሱ ይሄ ቴምፕሬቸሩ በራሱ ፀሐይ ላይ ፕላስቲኩ ፈጥረው ፕላስቲሳይዘር አለው ፕላስቲኩ አፉ ላይ አሁን ይሄንን አወራ ብለው የውሃ ፋብሪካዎች እንዳይነሱብኝ ከታች ገኒ ላብ ግን እኔና ልጆች አፍሊቴ ነው የምጠቀመው ብለኛለች። ታንኪዩ በጣም ለምንድን ነው አንዳንድ ነገራችን ስላልገባ ነው። ጡት ትተን ፎርሙላ ውሃ ትተን ሃይላንድ ለምንድን ነው እንደዛ የምናደርገው? ፀሐይ ብርሃን ትተን ቫይታሚን ዲ ድሮፕ፣ ስጋ እንቁላል ትተን አይረን ድሮፕ እያልን የምንቀጥለው እንዴት ነው ብዬ ነው። እሺ ትጂ ቀጥይ። ክዳኗ ላይ ያለችው ፕላስቲክ ራሱ ተጣጣት እኮ አንገቷ ላይ ያለችው መክፈቻዋ ፕላስቲኳ ራሱ የአንጀት ካንሰር እንደምታመጣ ምናምን እኮ እንሰማለን። እሱ ያው በብዛት ሲኖር ነው ማለት በአንድ ጊዜ መጠቀም ሳይሆን ብዙ መጠቀም ነው። አሁን የሃይላንድ ውሃ የሚጠቀም ከባንቧ ውሃ ከሚጠቀም 90 ነው። አዎ ገባኝ። እሺ ስለዚህ ሁኔታዎች በማይመቹበት ጊዜ ሃይላንድ ውሃ ብዙ ጠቅሞናል። ለመንቀሳቀስ ገጠር ስንሄድ ወይ መንገድ ስንሄድ የቧንቧ ውሃ ስለማናገኝ ለነዚህ አገልግሎቶች በጣም ጥቅም ሰጥቶናል። አያገለግልም አይደለም። እኔ ግን ለቤት አገልግሎት ሲሆን ለምንድን ነው ማትጠቀሙት የሚለውን ግራ ገብቶኝ ነው ሁላችንም ጋር የሞክርና ደግሞ ለውጡን ለመናገር መጣለሁኝ ዶክተር። ሞክሪ እሺ። በተለይ በጥም ለዩ በጥም በመጠማት እሺ። ቀጥይ። በቃ ስለዚህ ነበር ልጠይቅህ የነበረው። በጣም አመሰግናለሁ። ስለዚህ ይወልካም። እሺ አመሰግናለሁ። ታንክ ዩ። እሺ ታንክ ዩ። ገኒ ላቭ ግን ጥሩ ሐሳብ እየሰጠሽና መናገር ትችላለሽ። እሺ የኑግ ዘይት ዶክተር ይስሚ የዶክተር የኑግ ዘይት በቫይታሚን መበልጸግ አለበት ወይ? አዎ መበልጸግ አለበት። እንደምታውቀው ያው ጨምቃችሁ ስለምታወጡት በቂ ቫይታሚን አለው ብላችሁ ታስባላችሁ። ቫይታሚን ኬ አለው፣ ቤታ ካሮቲን አለው። ግን አገራችን ውስጥ ያለው የቫይታሚን ኤ እና ዲ እጥረት ከዘይቱ በላይ ነውና የኑግ ዘይትም ይሁን ሁሉም መበልጸግ አለበት ካለው ችግር አንፃር ማለት ነው። ግን እናንተ ማበልጸግ ካልተመቻችሁ እንዴት ይሆናል እንጂ የኑግ ዘይት መበልጸግ አለበት እንደማንኛውም። አንዳንዶቻችሁ እንደውም ይከፋችኋል። ዩቲዩብ ስንት ሰብስክራይብ ነው ያለው? 321 ሰው ዩቲዩብ ያለው 321 147 ቪዲዮ ነው። 134 ቪዲዮ ያለው ነው። ታንክ ዩ። እሺ 321 ሰብስክራይበር 134 ቪዲዮ አለና አሁን ስለ ኑግ ዘይት እያወራው ነበረ። ገብታ ሐሳብም ልትሰጠኝ ይችላል። ዩሳ ያልከኝ አንዳንዶቻችሁ ይከፋችኋል። ዶክተር የኑግ ዘይት ይበልጽግ ብሏል እንዳንሸጥ አረገን እያላችሁ ይከፋችኋል። መበልጸግ ምንድነው? ምግብ ውስጥ የሌለ ንጥረ ነገሮችን መጨመር ነው። ቫይታሚን ኤ፣ ዲ፣ ሚነራል መጨመር ነውና አንዳንድ ኑግ ዘይቶች ይከፋቸዋል። ዶክተር አሻግሬ ኑግ እንዳንሸጥ አረገን ይለኛል። አንዳንዴ ደግሞ ስደግፋቸው ደስ ይላቸዋል። ከገበያ እንዳያጡ ስላቸው ደስ ይላቸዋል። ይበልጽግ ስላቸው ደግሞ ስራችንን ተጋፋን ይሉኛል። እሺ ገኒላብ እንዴት ነው የበለጸገ መሆኑን የምናውቀው? ማለት ያው ምልክት አለው የበለጸገ የሚል ያው እንግዲህ ሀገራችን ለያዝ ለቀቅ ስለሆነ ነው እንጂ ማንኛውም ዘይት ዱቄትና ጨው የበለጸገ ምልክት ካልተጠቀመ ህገወጥ ነው መሸጥ፣ ራሱ ህገወጥ ነው። ግን ከኋላ እንግዲህ ዘይቱ በጠቅላላ አንዳንዱ ከውጭ የሚመጣው የበለጸገ ይኑሮ አይኑሮ አላቅም፣ ምልክት አለው ቫይታሚን ኤ ዲ መኖሩን አረጋግጡ። እኔ ተጠቀሙ ነው ምለው። ቫይታሚን ኤ ዲ በጣም እጥረት ስላለ
አዮዲንም እጥረት ስላለ የበለጸገ ነገር ካገኛችሁ ተጠቀሙ ባካችሁ። ከምግብ ስለሆነ ደግሞ ምንም መርዝ አይሆንባችሁም። በሳይንስ በጣም ተረጋግጧል። ብዙ በሽታ ነው የሚያድነውና ተጠቀሙበት። ኑግ ዘይት እሺ ይሄንን እሺ ዶክተር መልሰልኝ ኢሌኒ ምን እንደሆነ ከእንደገና እንትን በይ ይቅርታ ምንድነው ዶክተር መልስልኝ ይለኛል ጥያቄው ስለሚያልፈኝ ነው ሼር ዴ ላይቭ እሺ እሷ ሼር አርጋሪ ታንክ ዩ እሺ ልጄ 4 ወር ነው ኪሎ እሺ ኢሌኒ በአፍም መግባት ይችላል ኢሌኒ እንትን ካለሽ ኢሌኒ ሚል ጥያቄን መልስልኝ ይላል ይሄው እሺ አክሰፕት እያረኩሽ ነው ጎ አሄድ እሺ ኢሌኒ እኔ ቤቴ ጨምቄ ነው የምጠቀመው ቀጥይ ቃላ መጠቀም ትችላለህ ማሽኑን ገዝተህ ነው ቀጥይ የአሳ ዘይት እሺ አሳ ዘይት ስንት ወሩ ነው ልጅሽ ስንት ወሩ ነው አሁን 8 ይጨርሳ ነው 8 ይጨርሳ ነው ገዝተሹ በማንኪያ የሚሸጥ አለ በማንኪያ የሚጠጡት እሺ በማንኪያ እሱን መጠን በማንኪያ ገዝቶ መጠቀም ነው አሪፍ ነው ለልጅ እንዴት ነው እንትንም የለውም አዎ ጠቃሚ ነው ቢኮዝ እንዴት ነው ጥቅሙ በጣም ጠቃሚ ነው ማለት ከምንም ነገር አይገኝም ምንም ምግብ ብትበይ አሳ ካልበላሽ በስተቀር ልጆችሽ አያገኙሽም እና ሌላ ጥያቄ ማለት ነው እሺ አሁን ብዙ ጊዜ ብዙ ዶክተሮች የክፍተት ለልጅ መሰራት የለበትም ይላሉ ምንድን ብዙ ጊዜ ዶክተሮች ምንድነው ሁሉም የሳይንስም የለሞተት ለልጆች መሰራት የለበትም ይላል ከአንድ ዓመት እስከ 1 ዓመት ነው እንጂ እንዳለ አይደለም እስከ 1 ዓመት ብቻ ነው እርጎ ግን መስጠት ትችላለሽ በ8 ወር አሰለ አሁን ካለው የኑሮ ሁኔታ ኢትዮጵያ ውስጥ ካለው የኑሮ ሁኔታ አንፃር ይሄ ነገር እንዴት ነው ማለት ቢቻል አሁን አትስጡ ከማለት ወይ የተሻለ ነገር ወተቱን እንትን የሚባልበት ነገር ቢኖር ማለት እንደ ኢትዮጵያዊነት ስናስበው ማለት ነው አሁን 1700 ወተት ገዝተህ ያን ማየት ያለብን እሺ አይ ልክ ነሽ ያልሽው ትክክል እኮ እኔ መመክረው ቆይ አይ አቅም የሌላት እናት ጡት የላትም 8 ወር ጡት የለሽም ወተት የለሽም ጡት ወተት አሁን ስራ መገባለች ስራ እሺ ስለዚህ የመጀመሪያው ምክር የላም ወተት አይደለም እናት አዎ እያስረዳውሽ ነው መጀመሪያ የሚመከረው እስከ 2 ዓመት የጡት ወተት ካለ የጡት ወተት መስጠት ነው የጡት ወተት ነው ዋናው ማለት ላም ምናምን ያቀም ጉዳይ ሳይሆን ሴትዮዋን አብልቶ ገጠር ውስጥም ቢሆን የልጅን ጡት ማጥባት ነው ከከተማነት ግን ተያይዞ የመጣ ልምድ ስላለ ወደ ስራ መመለስ ስላለብሽ አንዱ ያለው አማራጭ ደግሞ አልቦ ፍሪጅ ውስጥ አስቀምጦ ከሱ ላይ ያወጡ እንዲጠቀሙ ማድረግ ነው ሁለተኛው ላም ወተትን ፎርሙላም ከመምከር በፊት እነዚህ ሁለቱ አማራጮች ግን ከሌሉ ከላም ወተት ይልቅ ፎርሙላ መጠቀም ይሻላል የዱቄት ወተት መጠቀም መቼ እስከ 6 ወር ካጠባሽ ከ6 ወር እስከ 1 ዓመት ከምግብ ጋር ነው ዱቄቱ ከገበደሽም ትንሽ ነው መሰጪው ከምግብ ጋር መስጠት ነው የመጨረሻው አማራጭ አቅም የለኝም ካልሽ ደግሞ ከውሃ ጋር ያቀጠንሽ ያባረሽ ግን ልጁ ለሚደርስበት የአይረን እጥረት መተካያ የሚሆን ምግቦችን መስጠት ይሻላል ነው ያለሽበትን ሁኔታ እረዳለሁ ግን ሳይንሱ የኢኮኖሚ አቅም የሚያመጣውን ችግር ቢኖርም ያልሆነውን እውነት ደግሞ መምከር ተገቢ አይደለም ማለት መታውን በዝርዝር ማስቀመጥ ይሄን ስትጠቀሚ ይሄን ታገኛለሽ ይሄን ስታገኝ ይሄ ካልቻልሽ ግን ይሄ የሚለውን እንመክራለን ስለዚህ ነው መመክረው አቅሙ ለሌለው ሰው 8 9 ወር ላይ ለደረሰ ልጅ
ላሞተት መስጠት ካለበት ያባርዘውና በውሃ አቅጥኖ ግን የብረት እጥረት እንዳይከሰትበት ደግሞ ሌላ የብረት ሊያገኝበት የሚችል ምጥን ምግቦችን መስጠት ነው ያልነውና እረዳሻለሁ ማለት ነው። እኔ እንደው በጣም እየወተወትኩ ያለሁት ፎርሙላ ቀርቶ ወይ ዱቄት ገንዘባችሁን ከምትጨርሱ 6 ወሩን በጡት ወተት ታገሉና ገንዘባችሁን እሱ ላይ ሴቭ አድርጉና ስራ በምትሄዱበት ጊዜ ደግሞ ከ6 ወር እስከ 1 ዓመት ግዴታ ወደ ስራ መሄድ ካለባችሁ ደግሞ ዱቄት ወተት ላይ ከሆነ ዱቄት ወደ ተጠቀሙ ነው ምለውና ጥያቄሽ ትክክል ነው። በኢኮኖሚ ምክንያት ደሃ ሀገር በመሆናችን የማናረጋቸው ነገሮች ይኖራሉ። እሱን እቀበላለሁ። ሰዎች ቆሼ ምግብ ይበላሉ። አሁንም ምርጫ የማያገኙ ድሆች አሉ። ግን እዚህ ጋር ማስረዳት መፈልገው አማራጭ በሌለበት ጊዜ ምንም ነገር ይደረጋል። እዚህ ጋር ግን ምናወራው አማራጭ ኖራችሁ አይደለ እድሉ ኖራችሁ ሌላ አቅም ኖራችሁ የተዘናጋችሁት ነገር ካለ ለማለት ነው። እለኔና የተረዳሽኝ ይመስለኛል። አይ አሁን ውሃ ምን ለምሳሌ ውሃ ምን ያህል ነው ውሃ መጨመር ያለበት? ውሃ ከተጨመረ ወተቱ ልጁ ከወተት ማግኘት የሚችለው ነገር በቂ ያገኛል። ግን ያው ያልኩሽ ነው ለኩላሊቱ የአንዳንድ ልጆች ኩላሊት አልጠናምና ወተት ውስጥ ያለው ፕሮቲን ኩላሊትን የሚጎዳ ነው። ልጆቹ ያለ እድሜያቸው ኩላሊታቸውን ይጎዳባቸዋል። ይሄ በሳይንስ የተረጋገጠ ነውና እኔ እዚህ የመጣሁት በባህልና በልምድ የያዝናቸው ነገሮች ሳይንስ እድል እስከሰጠን ድረስ መጠቀም ነው። ለምሳሌ ክትባት አትወስዱም ነበር አይደለም? ክትባት አናቅም። ሳይንስ መጥቶ ግን ክትባት ውሰዱ ካለን አይ በሽታ ያመጣብኛል፣ ልጄን የሆነ ነገር ያደርጉብኛል ብሎ መተው አያስፈልግም። የመጣውን እድል መጠቀም ነው። ሳይንስ ማለት እሱ ነው። ወይም ዘመናዊነት ማለት በሳይንስ የተገኙን እድሎችን መጠቀም ነው ማለት ነው። እለኒ እሺ አመሰግናለሁ። በርቺ። እሺ አመሰግናለሁ። ሌላ ጥያቄ ደግሞ ትንሽ ልጄ አሁን ኖርማሊ የሚጠቀመው የከብት ወተት ነውና የሆድ ድርቀት ትንሽ ያስቸግራል። ከዛ ጋር የተገናኘ ይመስላል። ምንድነው የሚጠቀመው? ያ የከብት ወተት ነው የሚጠቀመለት ነው። እሺ እና ትንሽ የሆድ ድርቀት አልፎ እንደዚህ ነገር አለበት። አይ መጠኑ ሲበዛ ለልጆች እንትን በሚልበት ጊዜ ንጥረ ነገሩ ምግብ ግን ምንድነው የምታበየው? ከወተቱ ጋር ምን ምግብ ትሰጪዋለሽ ከወተቱ ውጪ? መጠርም አቮካዶ፣ ሙዝ እንደሱ እያረግሽ ከምግብ ጋር ሰጣሽው ድርቀቱም ሊቀንስ ይችላልና በዛ ሞክሪ። እሺ አመሰግናለሁ። እሺ መልካም። እሺ ማበልጸግ በምን ልታግዘን በዚህ ጉዳይ ልታግዘን ትችላለህ? ይሄው እያገዝኩ እኮ ነው። ከቻልክ ቁጥርህን ወይ አድራሻ ምን አረግልሃለሁ ወይ ቁጥር ወይ አድራሻ። እሺ አይረን ሪች ፉድስ ጉበት፣ ስጋ፣ እንቁላል እንደነ ቆስጣ ያሉ አይረን ያላቸው ምግቦች ምንድነው የሚለውን ቅድም የጠየከኝ በምን ልታግዘን ትችላለህ የሚለው የማበልጸግ ይሄው እያገዝኩ ነው። ማረግ ያለባችሁም ባለፈውን ፕሮግራም ገብቻለሁ። ቪዲዮውን ወደ ኋላ ተመልሰህ አይተህ ማበልጸግ እንዴት ነው የሚለውን በአራቱ ወይ ባስመር በአጃ ባስጀምረው ምን አጃ ጥሩ ነው። ምግብ ፈልጎ ነው ሻሮን ምግብ ፈልጎ ነው ማስጀመር የፈለግሽው? እሺ ዶክተር አሻግሬ ዩቲዩብ ሰብስክራይብ እያረጋችሁ ፕሊስ ማለት ሙሉ ቪዲዮውን አሁን እንዳየሁት አሁን የተናገርኳቸው ነገሮች በጠቅላላ በዩቲዩብ ፔጅ ላይ 321 ሰው ነው ያለበት መሰል 134 ቪዲዮ አለ። እዛ ላይ ገብታችሁ ብዙ አመት የቆየ ዶክተር አሻግሬ ሚል ፔጅ ፈልጉና ፎሎ ለማድረግ ሞክሩ። ለሰውም ንገሩ። ሁሉ ጊዜ እንደዚህ እየመጣው መናገር አልችልም። ዛሬ ጊዜ ሄርሚ እሺ ቀጥይ። ሄርሚ ሰላም ነው ዶክተር? እንዴት ነሽ? ሰላም ነሽ ወይ? አለን እግዚአብሔር ይመስገን። እኔ ጥያቄ እሺ የ8 ወር ልጅ ነው ያለችኝ እና የጡት ወተት ነው የምሰጠው። ጥሩ እሺ። እና በመጀመሪያ አሳ ዘይት ሰጠው ነበረ። እሺ። እና አሁን ለሷ አላስጀመርኳትም። ጎግል ሳረግ ያው እኔ አሳ ምናምን የምበላ ከሆነ ያው በጡት ይደርሳታል የሚል ነገር ስላየው በዚህ ነገር ላይ ምን አይ እስከ 6 ወር በቂ ነበር። ያው ተስማምተሽ ጥሩ አድርገሻል እኮ 8 ወር ድረስ አጥብተሻል። እስከ 6 ወር ድረስ ካንቺ በቂ ነበር። ምንም ነገር አሰጪም። እዛ ውስጥ ያለው የአሳ ዘይት አይነት ፋቲ አሲድ ነበረ።
ከ8 ወር በኋላ ከ6 ወር በኋላ ግን ካንቺ የሚገኘው በቂ ስላልሆነ አይደለም ካንቺ የምትሰጫት ምግብ ጀምሩ ስለሚባል ሰውነቷም እየጨመረ ስለሚሄድ ከምግብ እንዳታገኙ ነው። ግን አገራችን ብዙ አሳ ተጠቃሚዎች ስላልሆነን በአሳ ዘይት ከገበያ ገዝተሽ ደግሞ ተጠቀሚ ነው። አሳውን ምታበያት ከሆነ ችግር ላይሆን ይችላል። ባህር ባር ያሉ ሽሪምፕ የሚበሉ ምናምን ከሆነ አሳ ዘይትም ላይ ያስፈልግ ይችላል። እኛ ሀገር ግን ያው እንግዲህ ባህር በር ስለሌለን የባህር ምግቦች ስለማንበላ ያለን ምርጫ የአሳ ዘይት መስጠት ነውና ብትሰጪ ብዬ ነግርሻለሁ። አሳ ዘይትና ከዲኤችኤ ነው ምናምን የሚለው የትኛው ነው? አይ ዲኤችኤ እና ኤፒኤ ነው ያለው ሁለቱም አይደለም። ያ ኢኮሳድሪያን ፔንታኮኒክ አሲድ ማለት ነው። ለአይምሮ ብልጽግና የሚያገለግል ማለት ነው። ሁለት ናቸው። ኤፒኤ እና ዲኤችኤ ነው። ኤፒኤ እና ዲኤችኤ እሺ ሁለቱም ያለበት አይደለም ምትገዢው ያሳ ዘይቱ ሁለቱም የለበትም። 7 ስታር ነው ምናምን የምትለይቺ ቢጫ ክዳኗ። እሺ ምንድነው ያለበት አለ እኮ ይበቃሻል፣ ለልጅሽ ይበቃሻል። ኦኬ እሺ እሺ ከየላ አይ ሚን የእነዚህ ሾላ ወተት ምናምን ብሰጥስ ችግር አለው? የቆርቆሮ ወተት ማስጀመር አልፈለኩም። 1 አመት መቼ ነው? ላሞተት ከ1 አመት በኋላ ነው የሚመከረው። በቃ ግዴታ ፎርሙላውን ነው መስጠት ያለብኝ። ያው ካስተውኩኝ የጡት ካስተውሽ ምግብ ከጀመርሽ ፎርሙላም ግዴታ ላይሆን ይችላል። ምግብ ነው ዋናው። ከ6 ወር በኋላ ፎርሙላ ግዴታ ነው እንዴ? አይ ያው ወተት በምን ታገኝ በሚለው ነው እንጂ ግዴታ አይደለም እኮ ምግብ ነው። አሁን የምግብ ወቅት ነው። በቃ ባህሪዋ ስንፍናው ቀርቶ ወደ ምግብ ወደ ማግኘት ጥርስም የሚወጣው እኮ ጡጦ ተውና የሚጠባረ እንትን ተውና አኝክበት ተብሎ ነው ልጅ ጥርስ የሚያወጣው። እናንተ ያው ደስ ስለሚላችሁ ካልሆነ በስተቀር እሺ እሺ አመሰግናለሁ። መልካም እሺ መልካም መቼም ማለት ብዙ ሰው ነው ያለውና በቻላችሁ ታቅም እየጠየቁ ነው። ዶክተር አሻግሬ ዩቲዩብ የሚል ላይም ገብታችሁ ድግግሞሹን ለማስቀረት በዘላቂነት እንደዚህ አልዘልቅምና ከሆነ ጊዜ በኋላ አሁን ላስተናግድ ብዬ ነው። እሺ ቀጥሉ። እሺ ቤዛ لا መብራት አብራ ዩሲ የውጭ አብራ ሳባ አርቴማ ኢክራም። እሺ የፍላጎት ሻሮን ካሳያ ብሉት። 4 ወር 5 ወር 4 ወር ከ5 ቀኑ ፍላጎት ካስጀመረ አስበሉት። ችግር የለው። ጡት ነበረ በ4 ወር እሺ ኤክራም ማን ነው? ሳምሪ ነው የሚለው። አርሴማ ነኝ የምትሉ ካላችሁ እሺ ሪከርድ የተደረጉ ሰላም ዶክተር እንዴት አመሸ? እሺ ቀጥይ። የአርሴማ ነኝ። ቀጥይ። እሺ ልጄ 8 ወሯ ነውና እሺ ካካ በየቀኑ አታረግም። በ3 ቀን በ4 ቀን ነው የምታረገው። ምን በልታ ነው አልወጣ ያለው? ምን እየበላች ነው? ምግብ ጀምራለች። አንዳንድ ጊዜ ትበላለች። አንዳንድ ጊዜ ምን ጡት ነች? ፎርሙላ ነች? አይ ጡት ነው የምትጠባው። ጡት ብቻና እሺ አሁን ከ8 ወር ከሆነች ከ6 ወር ጀምሮ ምን እያበላሻት ነው? ድንቻ በላታለው። እሺ አቮካዶ፣ ወተት ትጠጣለች የጣሳውን። እሺ አንዳንዴ በቃ አንዳንድ ደግሞ ሽሮ ትበላለች። በቃ ከዚህ ውጭ አትበላም። ምጥኑ ላይ ጥራጥሬ እንዴት ሰርተሽ ነው የምትሰጪው? በአልጫ ነው ሰርቼ የምሰጣት። አይ ጥራጥሬ ስልሽ ምጥን ስልሽ አኩሪ አተር ወይ ሽምብራ
ዱቄት አይ እንደ ዱቤ አትጠቀምም ዱቄት አትጠቀምም እሱን። እና አድርቀሻት ነው ፕሮቲን ታዲያ ከየት ይምጣ? ፕሮቲኑ ከየት ነው የሚመጣው? እሺ እንዴት ማለት ምን አይነት ምግብ ልጠቀምላት? እሺ እኮ አሁን ስትጀምሪያ 6 ወር ላይ አንድ እህል ትጀምርሽ አይደለም? አሁን የነገርሽኝ ከዛ ጥራጥሬ ተፈጭቶ አብሮ እየተቀላቀለ ገንፎ መሰራት የለበትም? ከፕሮቲን ካለው ከጥራጥሬ ልክ ነው እኮ ሰውነቷ ላይ የፕሮቲን እጥረት በሚኖርበት ጊዜ ወተቱ ሊጠቅማት ይችላል። ግን ምጥን በምታዘጋጅበት ጊዜ በአንድ እህል በአጃ ወይ በገብስ በምናምን ከጀመርሽ በኋላ 70-30 ጀሞጅ ያርገሽ የፕሮቲን ያሉ መጨመር አለብሽ። የእንስሳት ተዋጽኦ ስጋ ምናምን ጀምራለች ትበላለች። አንዳንዴ አልፎ አልፎ። በምን መልኩ? መረቁ ነው የምናበላት። ፍትፍት መረቁ በመረቁ እኮ መረቁ ብቻ ይሆናል እንዴ ታዲያ? ፕሮቲኑ የሚገኘው ከስጋው ነውና በመፍጫ መፈጭተሽ ወይ ቀቅለሽ ወይ ቋንጣ አርገሽ ነስነሰሽ ካላበላሻት እንዴት ይሆናል? አሁን ያለችው በካርቦሃይድሬት ብቻ ነውና ከወተቱ ጋር ድርቀት ሊያመጣባት ስለሚችል እባክሽ እንዴትም ብለሽ ወደ ፕሮቲን ሳትጎዳብሽ ቀይሪ። እሺ አመሰግናለሁ። መልካም። እሺ መልካም ሳምሪ። እሺ ሰላም ዶክተር፣ እንዴት ነሽ? ጓሄድ ልጄ አሁን 9 ወሩ ነውና እሺ ምግብ ለሱ ምሰራለትን እየፈጨው ሰጠውን ብቻ ነው የሚመገበው እንጂ እኛ ስንበላ እንደዚህ እንጀራ ምንም ፍላጎት የለውም እኮ። ችግር የለውማ። የራሱን ጥርሱ ወጥቷል? አልወጣም እኮ። ጥርስ ካልወጣ ካንቺ ጋር እንዴት ይበላል ብዬ ነው። አይ እንደዚህ እንኳን እንዲሁ ቴስቱን እንዲለምደው እንደዚህ የተፈጨ እንደዚህ ራሱ ምልክት ያሳያል። መጀመሪያ የጀመርሽለት ምግብ ፍላጎት አሳይቶ ነው አይደል? ምጥን ገንፎ ነው የጀመርሽለት በራሱ። የራሱ ወቅት ደግሞ ይደርሳል ነው ብለሽ ብትከለኪውም እምቢ የሚልበት ወቅት አለ። የራሱ አጥሚት እንትኑ እየሰለቸው ይመጣል። በራሱ ጊዜ ደግሞ በርበሬም ምንም ጣዕም ያለው ነገር መፈለጉ አይቀርም። በዚሁ አይቀጥልም። እሺ ያው በዚህ ሰዓት እንዴት እንጀራ አያውቅም ምናምን ሲሉኝ እኔም ግራ ገባኝና ለልጅሽ እሺ ምትሰሪውን ምግብ ንገሪኝ እስኪ። አሁን ቀላቅለሽ ምትሰሪለትን ነገር ንገሪኝ እስኪ። ምሰራለት ያው ዶሮ ከምግብ ጋር ያደረግኩ ካሮት፣ ዶሮ፣ ድንች። እሺ እና ትፈጨዋለሽ ወይስ ምን አድርገሽ ነው? አዎ እየፈጨው እያበሰልኩ እየፈጨው ስጋ ድቅቅ ብሎ ማለት ነው፣ ጠፍቶ ማለት ነው እንደ ገንፎ። አዎ ላም ያለ ገንፎ። በቃ ጥሩ ነው ያለው። ይሄንን ዘመን ይጨርስና እንጀራ በመጀመሩ ምናምን የምትጠቀሚው ነገር የለም በዚህ እድሜ ምናሽኝ። ለልጅሽ የሚጠቅምሽ አሁን እያረግሽ ያለሽው ነገር ነው እንጂ የሚጠቅመው እንጀራ በወጥ መብላት፣ የቤተሰብ ምግብ መብላት ብዙም ለነሱ አይጠቅማቸውም በዚህ ጊዜ። እሺ እና ደግሞ ዳዴ ምናምን ይፈራል። አይዞሽ ይመጣል። እንትን የመጀመሪያ ልጅሽ ነው? አዎ እኮ ራሱ እኮ ማለት አንቺ ስለከለከልሽው ሳይሆን ያው የመጀመሪያ ልጅ ሲሆን ሌሎች ልጆች ጋር ያነጻጸርሽ ይሆናል፣ ወይም ከዚህ በፊት ያየሽው ልጅሽ እንደራስሽ ልጅ ነውና የራሱን እንትን ተከታዩ የራሱን ጊዜ እሺ አትጨነቂበት። አረ ነው እንግዲህ ድገሚበት 2 ዓመት ከጨመርሽ በኋላ የዛኔ ትረጃዋለሽ። አሁን የመጀመሪያ ስለሆነ ነው። አመሰግናለሁ። መልካም። እሺ መልካም። እሺ ሚሚ ይላል አስገባኝ። እሺ እባካችሁ አዶ ነው እንደዚሁ መዝለቅ ስለማንችል በቻላችሁ ታቅም ዶክተር አሻግሬ የሚል አዶ ነው 321 ሰው ነው መሰለኝ ሰብስክራይብ ያለው። አሁን ሰው እየመከረኝ ያለው በየጊዜው እንደዚህ ከምደጋግም አንዳንዱ ሐሳቦች ተመሳሳይ ስለሆኑ በየቀኑ መግባታችሁ ጥሩ ነው፣ ደስ ይለኛል። ግን በዛው ልክ ደግሞ ከሁኔታዎች ከስራዎች ጋር ስለማይመቸኝ ትምህርቶችን እዛ ላይ ለማግኘት ሞክሩ ለማለት ነው። እሺ ላስገባችሁ። ቀጥሉ። እሺ ቀጥይ ሚሚ ቀጥይ። እሺ ይሰማል? አዎ ይሰማኛል። እሺ እኔ ልጄ በ37 ወር የወለድኳት ማለት ነው። እሺ ልብ ምቷ ጨምሮብኝ ነበር። እሺ አሁን 8 ወር ከ15 ቀኗ ነው። 7.5 ናት ኪሎዋ። ስትወለድ ስንት ኪሎ ነበረች? በ37 ስትወለድ ኪሎዋ ትልቅ ነበር? 4 በላይ ነው? 3.2 ነበረች።
እሺ ኖርማል ነው። እሺ አሁን 7.5 ናት፣ ግን በጣም ትንሽ ናት። ታሳዝናለች። አሁን ስትታይ ደቃቃ ናት። 7 አትመስልም በእይታ እና ኖርማል። አይ ክብደቱን ሳይሆን ያለችበት የምታበያት ምናምን ብትነግሪኝ ጥሩ ነው። ክብደቱን ማውራቱ መፍትሄ አይሆንም ብዬ ነው ደጋግሜ ነው የምናገረው። ክብደት ብቻ መለኪያ መሆን አይችልም። ብዙዎቻችሁ ያላችሁት ክብደቱ ላይ ነውና ምን እየሰጠሻት ነው? እኔ አሁን ከ6 ወር በኋላ ድንች፣ ይሄ አሳ አንዳንዴ እየፈጨሁ ያበሰልኩ፣ ስጋም አንዳንዴ ደቀቅ አድርጌ አስሞክራታለሁ። እሺ የጡቴን ነው የምጠባው። ጡቴ አሁን በቂ ይሁን አይሁን አላውቅም። ምግብም ብዙ አትበላልኝም። 3 ጊዜ ባቀርብላት ቢያንስ ትንሽ ምጥን ምናምን አልሰራሽላትም? ገንፎ ምናምን አትበላም ነበር በ6 ወሯ መጀመሪያ ከድንቹ በፊት? ገንፎ ትበላለች፣ ግን የምጥን ሳይሆን ቀይ ጤፍን ከለውዝ ጋርና እስካሁን ገንፎ የሞከርኩላት እሱን ነው። እሱና በቆሎ ዱቄት በእንቁላል ምናምን ነው እኮ። እሱ ጥሩ ነው። በሱ ላይ ደግሞ ሰርተሽ ወይ ስጋ አድርቀሽ ጨምረሽ ነስነሰሽ በተሸጫት ብዬ ነው ማለት። ቅባት ምን ትጠቀሚያለሽ ገንፎው ላይ? ኦሊቭ ኦይል ነው የምጠቀመው። እሺ ኦሊቭ ኦይል። እሺ አረ እንትንስ ቅቤ የምትጠቀሚው አለ ለክብደቷ ማለት ነው። ከለውዝ አንድ ቅቤ ያለው ግን በተጨማሪነት የገበታ ቅቤ ትጠቀሚያለሽ? አልጠቀመም። የገበታ ቅቤ ትንሽዬ ነች ከሱፐር ማርኬት በጣም ቀላል ነውና ክብደቷ እንዲጨምር ከፈለግሽ ምግብ ስትሰሪ የገበታ ቅቤ ጨምሪላት። ለውዙም ይጠቅማል። በዚሁ ባለው እንትን በይ እንትን አትበይ፣ አታስቢ ከሳች እያልሽ ዋናው እንትንሽ ላይ አተኩሪ፣ አበላሉ ላይ እሱ ላይ ኢንቨስት አድርጊ። ግን ጡቴ የሚያንሳት የመሰለኝ ነው። ወይ ፎርሙላ ደግሞ አለምድልኛለች ገዝቼ። ምንድነው የማደርገው? ገብቶኛል። አሁን እስከ 6 ወር በኋላ መጨመሪያ ምግብ ነው የሚያስፈልገው ማለት ጡትም ፎርሙላም በቂ አይደለም። ወደ ምግብ መቀየር አለበት። በቃ ዋናው የምትተማመኙ በምግብ ነው ከዚህ በኋላ። አንዳንድ ሰው 6 ወር ላይ ያቆማል። የደላው 1 ዓመት የደላው 2 ዓመት ድረስ ያቆያል አይደለም። ስለዚህ ጡትሽ በበቂ እንትን ካላለ ምግቡ ላይ እንድታተኩሪ ነው አሁን ማድረግ ያለብሽ ብዬ ነው ማስበው። እሺ የ6 ወር ክትባት ደግሞ አልወሰደችም። ችግር አለው? በምግብ ይታከል ብለው ቫይታሚን ኤ ነው አይደል? ቫይታሚን ኤ ምግቦችን ነበር ማበላ የነበረው እኮ። ችግር የለው። ለከተማ ነሽ ያለሽው አይደል አንቺ? ያ አዲስ አበባ ነኝ። በቃ ለአንቺ የ6 ወሩ ቫይታሚን ኤ ድሮፕ ነው። አሁን እርዳታውም እየጠፋ ስለሆነ ቀርቷል። ለአንቺ ብቻ ሳይሆን ለብዙ ሰዎች ቀርቷል። ከምግብ አብሏቸው ተብሏል። ድሮ በሰብሲዲ ዓለም ሲረዳን የምናገኘው አማራጭ ነበረ። አሁን ቀንሷል። በየቦታው አታገኙትም። ስለዚህ በምግብ ካሮት ያለባቸው ምግቦች፣ ጉበት ያለበት እንደዚህ አይነት ቫይታሚን ኤ ሊሰጡ የሚችሉ ምግቦችን ተጠቀሚ። ስለዚህ አታስቢ ማለት ነው። ዶክተር ያመሰግናለሁ። እሺ መልካም። እሺ መልካም። ዳጊ ነው የሚለው። እሺ ሰላም ነው ዶክተር፣ እንዴት ነህ? እሺ ዳጊ አድቨርት ይላል። ጎ ሄድ። አመሰግናለሁ። የ8 ወር ልጅ አለችኝና እሺ መልካም። ሁለት ነው ጥያቄ። አንደኛው በጣም ሰገሯ እየደረቀ አስቸገረን። ምንድነው? ስንት ወሯ ነው አልከኝ? 8 ወሯ ነው ልጄ። እሺ ምንድነው የምትጠቀመው? አንደኛ የፎርሙላ ወተት ነው የምንጠቀምላት። አንዱ ፎርሙላ ነው ለድርቀት፣ አንዱ ችግር ፎርሙላ ነው። ታመጣጥናላችሁ ወይ ከምግብ ጋር ልኬቱን ትለኩታላችሁ ወይ አልበዛም ወይ የሚለውን አውቃችሁታል ወይ? ያው አሁን በቁጥሩ ነው 4 ቁጥር ላይ ነው የሚለን። 4 ቁጥሩን ማንኪያ ውሃውንም እንደዛ አመጣጥነን ነው የምንጠቀመው። ምንድነው ብራንዱ? ፍራንስሌት ነው። እሺ ፍራንስላቴ። እሺ መልካም። እሺ ነው የምንጠቀምላትና ጎን ለጎን ምግብም ስላላት። ምን ምግብ ንገረኝ ምግቡን። አሁን አጥሚት ምጥን አዘጋጅተንላት። ምጥኑ ከምንድን ነው? ከብዙ አይነት ነው የተዘጋጀላትና አያቷ ነው እንደሚያዘጋጀችላት። ከ13 አይነት እህሎች ነው የተዘጋጀላት። አልበዛም ወይ እሱ? 13 አይነት ማለት መጀመሪያ ስትጀምራት ከአንድ እህል ጀምሮ 13 ላይ መድረስ አይሻልም ወይ? መጀመሪያውኑ 13 ከማድረግ ደጋግሜ ነው ቪዲዮ የሰራሁበት። ብዙ ሰውን እንዲቀየርም እንደዚህ ሞተውተው የልጅ አንጀት ገና ኢንዛይሞቹ ተሰርተው ገና ከጡት ምን እንደሚፈጭ ገና አላወቀም እና 13 አይነት ገብቶ እድገታቸው በጣም ይዛባልና አንተም በሌላ ጊዜ የመጀመሪያ ልጅ ነው ሌላ ከደገምክም ይሄንን ዕውቀት መውሰድ አለብህ።
የመጀመሪያ ነው። የመጀመሪያ ልጃችን ናት። በሚቀጥለው በቻላችሁት አቅም ከ4 ወር እስከ 6 ወር ምግብ ማስጀመር በምትፈልጉበት ጊዜ ከአንድ እህል ከብር እህል አጃ፣ ገብስ ወይ ጤፍ ከሆነው ብቻ ምግብ እንዲለማመዱ ብቻ ለተወሰነ ጊዜ ጀምሯቸው። አንድ ሳምንት እንደዛ ካለፈ በኋላ ከዛ በኋላ ደግሞ ጥራጥሬ እንደ ባቄላ ወይ አተር ወይ ሽምብራ ያለበትን ደግሞ ከዚህ ጋር 70-30 እያረጋችሁ 2 አይነት 3 አይነት እያረጋችሁ እያሰፋችሁ 12 መድረስ ትችላላችሁ። ከዛ ውጪ ደግሞ ከዚህ ከአትክልት ብቻ በቂ ነገር ስለማይገኝ ስጋ በምን መልኩ ነው መሰጣት? ስጋ እስካሁን አልጀመርንላትም ዶክተር። ለምን? እና ልጅቷ ምን ትሁን ማለት የእንስሳት ተዋጽኦ የአትክልት ተዋጽኦ የማይዘው አሚኖ አሲድ አለ። ገብቶሃል? ምንም ብታበላት ብትውል ኤሴንሻል አሚኖ አሲድ ሰውነታችን የማይሰራቸው ከምግብ የመገኘት ያለባቸው አሚኖ አሲዶች አሉ። ለምሳሌ አንዳንድ ሰው ሽምብራና ስጋ ወይ ሽሮና ስጋ እኩል ናቸው ይላል ሳይንሱ ላይ። ግን ዋናው ነገር ምንድነው? ዋና አሚኖ አሲዶችን አይዝም። ስለዚህ ስጋ ወይ በማሽን ፈጭተ የተቀቀለው መስጠት ካልሆነ ደግሞ ቋንጣ አርገ ካልነሰነስክበት ልጅቷ በቂ ፕሮቲን እያገኘች ስላልሆነ ይሄንን ማስተካከል ያስፈልጋል። የዶሮ ስጋ የበግ ስጋ ወይም የምንድነው የበሬ ስጋ መጠቀም መጀመር አለብህ። አሁን 8 ወር ስጋ የሚበላበት ወቅት ነው። እንቁላል ሌላስ ነገር የለም አለ። እንቁላል አቮካዶ እንጠቀምላታለን። በምን መልኩ ነው እንቁላሉ? አስኳሏን ብቻ እንቀቅላትና እንቁላሉን ከዛ አስኳሏን ብቻ ለብቻ አውጥተን እሺ ከካሮት ጋር ከድንች ጋር አድርገን እንደዚህ ነው ምንመግባት እንፈጨውና ማለት ነው። ስለዚህ ምንም በእንቁላሉ ምንም አለርጂ የላትም። ጥሩ ነው። ግን አሁን የስጋ እንትኑን ተካ ጥራጥሬ ነገሮችን ጨምሩ። እነሱን ካስተካከላችሁና ይሄ ፎርሙላውን ዱቄቱን በጣም ቀንሱት። ምግብ ላይ አተኩሩ ለማለት ነው በቻላችሁት አቅም። አመሰግናለሁ ዶክተር። ሌላው ግን ጓሄድ አንድ አይኗ እያለቀሰ አስቸገረንና የሆነ ጊዜ ቢጪጪ ያለች አይደለ? እሷን ተጠቅመንላት ነበረ። ምንም ለውጥ የለውምና ምን ልናረግ ትመጣ? እሺ 6 ወር ላይ ቫይታሚን ኤ ድሮፕ ወስዳለች ወይስ አልወሰደችም? ወስዳለች። ከዛ በኋላ አሁን ምግቧን ቫይታሚን ኤ ልታገኝበት የምትችል ምግብ ምን ሰጥታ ታውቃለህ? ቫይታሚን ኤ ከስጋ ከጉበት አይደለም ከአትክልት ቀያይ ከሆኑ አትክልቶች ነው የሚገኙትና እነዚህ ነገሮች ሰጥታቸዋል ወይ ለማለት ነው። ኖርማሊ አትክልት ማንጎ፣ ሙዝ፣ ብርቱካን እንደዚህ ነገሮችን እንሰጣታለን። እሺ ከዛ ያለፈ በቃ የለም። ስጋ ብቻ ነው አሁን ያልሰጠናት። ጉበት በትንሹ አረ የለም አልሰጠናትም። እሺ ከፍተኛ የሆነ ቫይታሚን ኤ ላይን የሚሆነው ቫይታሚን ኤ እና ዲ ለማግኘት ደግሞ ጉበት ያገለግላልና አንዳንድ ሰዎች ጉበት በቡላው ላይ የሰሩ ሰዎች ቪዲዮ ላይ ያኩልኛሉና ጉበት ሳይበዛ ነው። አንተም ትጠቀማለህ መቼም አይተኸዋል። ይጠቅመኛል ብለህ በልተህ የምታውቅ ይመስለኛል። አዎ በጣም ነው የምወደው። ለምንድን ነው የምትበላው አንተ? ምን አስበህ ነው ጉበት የምትበላው? እኔ ያው ከጣፋጭነቱ እና ከምቾቱ ነው እንጂ ከቫይታሚንነቱ አንፃር አይደለም። በርግጥ አልነበረም። ኦኬ አይ ሰውነት ራሱ እኮ በልቶ ይደክመሃል ማለት በየሰውነት ስለሚገባ በቃ ማለት ከአንድ በላይ መብላት አይቻልም። በጣም የተሟላ ምግብ ስለሆነ ቫይታሚን ኤ፣ ዲ፣ ዚንክ፣ አይረን አለውና በትንሽ መልኩ ደግሞ አስብበት ለማለት ነው። ስለገባ ደስ ብሎኛል። ማለት እንደዚህ አይነት ነገሮችን ለመስጠት ነው የመጣሁትና አንተም እንደዚህ አይነት ነገሮች ተከታተል። ዩቲዩብ ፔጅን ታውቀዋለህ? አላወኩትኝም። ዛሬ ነው እያዳመጥኩት ያለው ነው ገና። እሺ ስለዚህ ለሰውም እየነገርኩ ያለው እባካችሁ ከመዝናኛው ከምኑ ልጆች ያላችሁ ሰዎች ደግሞ የኔን ብቻ ማለት አይደለም እንደዚህ አይነት ለልጅ አስተዳደግ ሊጠቅማችሁ የሚችሉትን ነገሮች ደግሞ ወጥራችሁ ተከታትላችሁ ዛሬ ብታቅ ሁለተኛ ልጅ ሶስተኛ ልጅ ሲኖር ደግሞ የበለጠ ጥሩ ወላጅ ትሆናለህና ዶክተር አሻግሬ ብለህ ገብተህ ደግሞ ሰብስክራይብ አድርግና ለሰውም ንገር። አንተም የተማርከውን ለሰው አስተላልፍ ለጓደኞች ለልጆች። እንግዲህ ወንድ ስለሆንክ ሼማ ያዝ። በደም ጠይቅ፣ በደም ተከታተል። አመሰግናለሁ። በጋራ እያዳመጥን ነው። እሺ መልካም አመሰግናለሁ። እሺ ረዲ እኔ ሰላም ዶክተር፣ እንዴት አመሽ? እንዴት ነሽ ረዲ? ደህና መሸሽ? ደህና ቀጥይ። እሺ አሁን ለልጁም ስትነግረው እየሰማው ነበር። ጉበት ከየት ነው የምናገኘው? ሱፐር ማርኬት የሚሸጠው? ከሱፐር ማርኬት።
ኦኬ እሺ። እኔ ግን ከልጅ ውጭ ነው እንትን ስለ ጥቁር አዝሙድ ለአጥቢ እናት ብትወስድ ችግር አለው እንዴ? ለምን ፈለግሽው? ለመጠጣት አስቤ ነበረ። ለሽበት ለሽበት አጥቢ ነሽ? እያጠባሽ ነው አሁን? ትንሽዬ ቆይ። እንደዚህ አይነት ነገሮችን ሽበትሽ ምናምን ወይ ቀድመሽ ነበረ ወይ ልጅ ሳትወልጂ ነበረ። አሁን አለፈ በቃ። ሳትወልድ ብላ እኮ መጣ በቃ። ካሁን በኋላ ልጅ ከመጣ የራስ ነገር የለም። እሺ እንትን እንቁላል ስጋ ምናምን ስሞክራት ልጄ ፍላጎት አጣች። ግን ኪሎዋ ምናምን ኖርማል ነው፣ ጥሩ ሁኔታ ላይ ነው። ፍላጎት ያጣችው ስጋው ፍጥጥ ብሎ ነው? እንቁላሉ ፍጥጥ ብሎ ነው ወይስ ተቀላቅሎ ተደብቆ ነው? አይ ተቀላቅሎም ተቀቅሎ ተፈጭቶ ምናምን ነው እኮ። እንደዛ ሆኖ በምን ለየችልሽ ብዬ ነው። ሜሽ አርገሽ ስትፈጪው ተቀላቅሎ እንዴት ለየችብሽ? አይ በቃ ልክ ሌላ ነገር አሁን ለምሳሌ ድንች፣ ካሮት ወይ ደግሞ ገንፎ ምናምን ስሞክራት እሺ ብላ፣ እሺ ልክ ስጋ ወይ እንቁላል ምናምን ነገር ስሞክራት እሺ አትልም። ኦኬ ገንፎ ከምንድን ነው የሚሰራው? አጃ። እሺ ብቻውን? አይ የተቀላቀለ ለኔ የተዘጋጀውን ስሰጣት መብላት ጀመረች በዛው። ገባኝ። አይ መቀላቀሉን መጠየቅ ፈልጌ ነው። ምን ጥራጥሬ ምናምን አለው? ሽምብራ፣ ባቄላ ምናምን ተጨምሮበታል? አሁን እንደገና ድጋሚ ያዘጋጀውታ። እሺ መልካም። ስለዚህ እንዴትም ብለሽ ከአትክልት ከማታገኘው ስላለ ስጋ መብላት ግዴታ ነው። እንቁላልም ግዴታ ስለሆነ ጉበትም አሁን ያልሽዋለ ገዝተሽ እንዳይበላሽብሽ ፍሪጅ ውስጥ እስከ 1 ወር 2 ወር ማስቀመጥ ትችያለሽ። ትንሽ እየቆራች አብስለሽ ነው የምትጠቀሚው። እሺ ጥቁር አዝሙድ ግን ይቅር። ለአሁኑ ማለት ምንድነው? ለመቀባት ነው የፈለግሽው? ለመጠጣት ነው? ለመጠጣት። እሱን እኮ ነው የፈራሁት። ማለት እኔ እንደዚህ አይነት ነገሮችን ትንሽ ጊዜ ብትታገሽ። እሺ ዶክተር መልካም፣ አመሰግናለሁ። እሺ ረድ መልካም። እሺ ጤና። ሄሎ። እሺ ቀጥይ። ሄሎ ይሰማል? ይሰማኛል። ቀጥይ። ይሰማኛል። እሺ እኔ መጠየቅ የምፈልገው ይሄ የአሳ ዘይቱ ማለት ነው። ለ8 ዓመት እና ለ6 ዓመት ልጅ አሁን ላይ መስጠት ይቻላል? መጀመሪያ ልጅ እያሉ እስከ 2 ዓመት አልሰጣቸውም። ስጪያቸው። አሁንም ካገኘ ስጪያቸው። ብራንዱ ምንድን ነው ግን ምን ገዛው? አሁን እኔ እንግዲህ ፋርማሲ ነው ያለው፣ ግን ጠዋት ሰፕሊመንት ጠይቄ ነበርና አንድ ሰፕሊመንት ላይ ያለው መምጫው የሚታወቅ ጥራቱን የጠበቀ ውስጡ ያ ነገር መገኘቱን የተረጋገጠ መሆኑን መጠየቅ አለባችሁና እንደዚህ ብዬ ማስተዋወቀው ብራንድ የለኝም። ኦነስትሊ ግን በመድኃኒትና ቁጥጥር ባለስልጣን የተመዘገበ መሆኑን ብታረጋግጡ ጥሩ ነው ብዬ አስባለሁ። ሌላው ደግሞ አሁን ገና 6 ወር አልሞላ 6 ወር ህፃን ልጅ አለኝና ለሱ ሳው መቼ ላይ ነው መስጠት ያለብን? እኔ ያሳዘይቱን ማለት ነው። ከ6 ወር ጀምሮ አለ፣ ግን ፋርማሲ ጠይቂና ከ6 ወር ጀምሮ አለ፣ ግን ትንሽዬ እያላመድሽ ይሁንና የራሱ መጠን አለው። በየፋርማሲው ይነግሩሻል። ለ6 ወር ልጅ የሚሆነውን መጠን በማንኪያ ስንት እንደሆነ ይነግሩሻል። ግን አሁን ምግቡ ላይ አተኩሪ። 6 ወር ላይ ስትሆኚ ምግቡ ላይ ሌላ ደግሞ አሁን ትልልቆች 8 እና 6ቶች አሁን የሆነ የተመሳሳይ ምግብ የመብላት ነገር አላቸውና አሁን እነሱንስ ምንድነው? አሁን ብዙ ጊዜ አልጫ ነገር ወይ አንዷ እንደዚህ ትበላትሻለች፣ አንዷ ደግሞ ወይ በርበሬ ያለው የሆነ የለም የተለመደ አይነት ነገር ያንን ካለመዱኛ ደግሞ በለመዱት የመስጠት ነገር አለና እሱ ጋር ምን ማድረግ አለብን? ገብቶኝ ያንቺ ልምድ እንደሱ ነው እንግዲህ። አንድ አበላል ችግር ይሆን ነው። እኛ ራሳችን ቤተሰቦች ነን። እኛው ጥሬ ስጋ እንበላለን፣ ተመሳሳይ ምግብ እንበላለን። ልጆቹ ይሄንን ነው እያደጉ የሚያውቁትና አንቺ ራስሽ ሀሳብ አጥረሽ ትበያለሽ ወይ? እኛው ነን ያስቸገርነው ለልጆች። አዎ እኛ እንሞክራለን፣ ግን ያው እነሱ ደግሞ አንዳንዴ የመረጡትን የመስጠት ነገር አለ እኛም ጋር። በርግጥ እኮ እሱን እኮ ነው የምልሽ፣ የመረጡትን ሳይሆን ተደራደሩ ማለት በቀን 3 ምግብ ነው ያለው። በቻልሽው አቅም በድርድር ይሄን ሳረግ ይሄን ነው እያልሽ የተለያዩ ምግቦች ቢለምዱ በጣም ጥሩ ነው። የትም ዓለም ላይ ሄደው ተወዳዳሪ የሚሆኑት ምግብ እያፈራረቁ ቢጠቀሙ ነው። እና በቻልሽው አቅም የጠየቁሽን ብቻ ይጎዱብኛል ብለሽ አትስጪ። ሲርባቸው ለ6 ወሩ ህፃን ማለት ነው። ይሄ እንትኑ ለትልልቆቹ ያልሽኝ ነው የምልሽ። ለስን ገብቶኛል። ለ6 ወሩ አሁን ይሄ ፎርሙላ ወተት ጀምሬለታለሁና ምን ጡት አልቆ ነው?
አይ ስራ ስለምሰራ ነው ስራ ስለገባ ነው የጀመርኩለት። አይ ምንም ችግር የለውም። አሁን እኮ ዋናው ከፎርሙላው ይልቅ የሚፈለገው ምግቡ ነው። ምግቡ ላይ አተኩሪ። ጡትም ፎርሙላም ከ6 ወር በኋላ በቂ አይደለም፣ ተጨማሪ ናቸው። ዋናው ምግብ መጀመር ነው። ባህሪውም አሁንስ ጥሩ ነው። እሺ መልካም። ያሳ ዘይት ባይሰጥስ ችግር አለው ወይ? አዎ ችግር አለው። ያሳ ዘይት ባይዘው ወይ ከምንም አይነት ምግብ ውስጥ አታገኙትም። አሳ ካልበላችሁ በስተቀር ተልባ ብትበሉ፣ ኦሊቭ ኦይል ብትበሉ ይሄ አሳ ዘይት ውስጥ የሚገኘው ዲኤችኤ እና ኤፒኤ የማይገኝ ፋቲ አሲድ ነው። ለአይምሮ ብልጽግና በጣም ጠቃሚ ሆኖ ነውና እኔ አንዳንዴ እንደውም ሻሾፍ ምን እላለሁ፣ እቺን ሀገር አሳ የበላችሁ ዘይት የጠጣችሁ አስተዳድሯት እላለሁ። ምን ለማለት ነው? ይሄን የተጠቀሙ ልጆች ከፍተኛ አስተሳሰብ ስላላቸው ያሳ ዘይት መጠቀም ከተማ ውስጥ ከሆናችሁ አቅም ካላችሁ ተጠቀሙበት። እሺ ቤተልሔም ወይ መቅደስ ቀጥ ቤላ። እሺ እንዴት ነው የሚገባው? እሺ ቤላ። እሺ ቤላ ብሎ ነበር። እሺ ቤተልሔም ቀጥ። እሺ ችግር የለም ተቅደም ቀጥሉ። እግዚኦ። እሺ ቤተልሔም። አቤት ቤተልሔም ቀጥ። እንዴት ነሽ? ሰላም ነሽ? ቀጥ። ሄሎ ይሰማል? አዎ ቀጥ ቤላ። እሺ ቀጥ። እሺ አመሰግናለሁ ዶክተር። የኔ ጥያቄ ልጄ ሁለተኛ ልጄ ነው። 2 ዓመት ከ3 ወሩ ነውና ከ1 ዓመት በኋላ ነው የላም ወተት የጀመርኩለት። የላም ወተቱ በጣም ቅባት አለው። ስልባቦቱን ለብቻ ለምግብ ቂቤ አዘጋጅቼ ይጠቀምለታለሁ። እሺ ግን አሁን ላይ ምንድነው በብዛት በቀን አቮካዶ እና ሙዝ በወተት በላም ወተት እየፈጨው መክሰስ ሰዓት ብዙ ጊዜ እሱን ነበር የሚበላው። እሺ እና ጠዋት ላይ ደግሞ እንቁላል ከፍርፍር ጋር ምናምን እና ዳቦ በጣም ይወዳል። ስንዴ ነገሮች፣ ፓስታ፣ መኮሮኒ ምናምን በጣም ይበዛል እና አሁን ኪሎ 20 ኪሎ ሆነ እና አንድ እግሩም ደግሞ ትንሽ እንደመጣመም ነገር ብሎ አሳይቼው የቫይታሚን ዲ እጥረት ነው ብለው ነበረ። ቫይታሚን ዲ እንዲያገኝ ተብሎ ነበረ። ድሮፑን አላገኘሁም። ፀሐይ አሁን የለም። ያው በተቻለ መጠን ለማቆም የሞከርኩ ነው። ግን አሁን ውፍረቱ በጣም እያሳሰበኝ ነው። ስኳርም ቼክ አስደርጌው ነበር፣ የለም። ውሃ በጣም ይጠጣል፣ ሙዝ በጣም ይወዳል እና ደግሞ ሽሮ ነው። እንጀራ በሽሮ ነው። እንጀራ በደንብ ይበላል። ዳቦ፣ ፓስታም ምግብ ፍላጎቱ በጣም ጥሩ ነው፣ ይበላል። እና እንዴት አድርጌ ኪሎን ልቆጣጠር? ወተቱ 1 ሊትር ነበረ በቀን የሚጠጣው ማለት ነው። እና እሱን አሁን ወደ ግማሽ ሊትር ቀንሼዋለሁኝ። እንዳልኩ ወተት ቀንሺ ልልሽ ነው። እንደነገርሽ ብዙ ነገር ነው የምታበዩና በመጠንም በእንትንም አሁን ካለበት ክብደትም አንጻር በተወሰነ መልኩ ጉጂው ሳይሆን መጠኑን ፖርሽኑን መቀነሽ አለብሽ፣ ምሰጪውን መጠን። አዎ ኪሎ ከእንትኑ ጋር አይመጣጠንም። አጥንቱ መሸከም ስላልቻለ ገብቶኛል። የእንትኑን ጉዳይ ግን በቫይታሚን ዲ ከተጠቀምሽ በኋላ እግሩ ላይ ለውጥ አለ? መሄድ ያለብሽ ቦታ ካለ እዚህ አይደለም። እንደውም ኪሎ እየጨመረ ነው ከዛ በኋላ። እኔ በአጋጣሚ አሁን ወልጄ ቤት ነኝ። ያው የበለጠ ገንፎ ምንም ከኔ ጋር አብሮ እየበላ አሁን በጣም ኪሎ እየጨመረብኝ ነው እና ምግብ ደግሞ እግሩም እንዳለ ነው። ስለዚህ ይኸውልሽ ሐምሌ 19 ኪውር ሆስፒታል የሚባል አለ የህፃናት እርሊ ሄደሻል? እዛ አይ አልሄድኩም። እዛ የሚያስኬድ አይደለም ማለት አጥንቱ ኪሎን 2 ዓመት ከ3 ወሩ ነው 19 ኪሎ ነው። ገብቶኛል እኮ በዛ ደረጃ ቢሆንም ቢውል ፊዚካሊ አይሸከምም ብለሽ ከምትቀመጪ በነፃ ነው የሚያዩልሽና ስጋት ከሚሆንብሽ እኔ እመክራለሁ። በኋላ ጉዳት ሆኖ ችግር ከሚሆንብሽ በጊዜ አሁን ቫይታሚን ዲም ተጠቅመሽ ከሆነ ግን ኪውር ሆስፒታል ሄደሽ የህፃናት በነፃ ነው የሚያዩት። አንድ ጊዜ ብታሳዩ ብዬ እመክራለሁ ከነገርሽኝ አንፃር። እሺ ኪሎን ለመቀነስስ እኮ አሁን እንደተነጋገርን ነው ልሽ ያንቺ በትክክል እንደው ምንድነው እኔ ገና አልከፈትኩም እንጂ ሜኑ ፕላን ሰርቶ ልጁ መጥቶ
በአንድ አካል ተገናኝተን በትክክል ሜኑ ሊሰራለት ይገባል፣ ሊገደብ ይገባዋል ምግቡ ማለት ነው። እኔ እንደሱ አይነት አሁን በዚህ ላይ መናገር ስለማልችል ነው። ግን ሌሎችም አማካሪዎችም ስላሉ የህፃናት ዳይቲሽያን ኑትሪሽኒስት ጋር ወስደሽ ክብደቱ ተለክቶ ያለበት ሁኔታ መከልከል ያለባቸው ምግቦች አሉ። የቅባት መጠኑ መቀነስ አለበት። ሰውነቱን አሁኑን ማስተካከል አለብሽና በቻልሽው አቅም የስነ ምግብ ባለሙያዎች ጋር ሄደሽ ሜኑ አስተካክለሽ ለመቀነስ አሁኑ ለመቆጣጠር ሞክሪ። እሺ እሺ አትዘናጊ ማለት ነው። ከነገርሽኝ አንፃር ያለው ክብደት በዚሁ ከቀጠለ ለስኳር በሽታ ለተለያየ የልጅ በሽታ ነው የሚጋለጥብሽና በኋላ ደግሞ የበለጠ ነው የሚያስወጣሽና አሁኑን ትኩረት አድርገሽ ልታስተካክዩ ይገባል። እሺ አመሰግናለሁ። ሌላ ተጨማሪ አንድ 6 ዓመት ልጅ አለኝ። እስካሁን ድረስ የላም ወተት ይጠጣልና አሁን ላቆምለት አስቤያለሁ። እስካሁን የጠጣው በቂ አይሆንም። ለምን ይሆናል ማለት ልጁ እያደገ ነው፣ ሁሌ ያገለግለዋልና ላም ወተት ለምን ይቆማል? አቅሙስ ካለሽ አማራጩ ካለሽ የምታገኝበት ካለ ከምግብ ጋር ቢጠቀም ምን ችግር አለው? ምን ይሆናል? አጠቃቀሙ ነው። ይሄ በቀዳዳ ባላቸው ጡጦች ነው የሚጠጣውና በኩባያ ስሰጠው ወተት አቆማለሁኝ እንጂ በኩባያ አልጠጣም ስላለኝ ነው። ስለዚህ ኩባያውን ትተሽ ላሙን ነው ማቆም ነው የምትይው? እንደዚህማ አታርጊ ማለት ይጠቀም ራሱ እንትን በይው። ምንድነው አንተ ትልቅ አይደለህ ብለሽ በሰው ለማሳፈር ሞክሪ። በጓደኞቹ አንተ ልጅ ነህ እንዴ በዚህ የምትጠጣው ምናምን ስለሆነው አይ አንቺ አይደለሽም እኮ የምትይው። ከሌሎች ጋር እያነጻጸርሽ ከሌላው ወንድሞች ወይ ጓደኞቹ ጋር አብረሽ ጎን ሰተሽ እነሱ በእንትን ሲጠጡ እሱ እንዲሰማው አድርገሽ ራሱ እያየ እንዲቀየር ለማለት ነው። ባንቺ ላይሆን ይችላልና ሌሎች ሰዎችም ካሉ የእህት ወንድም ልጆች ካሉ ወይ ሌሎች ካሉ እነሱ የሚያረጉትን አይተው ደግሞ ያው የጓደኛ ተጽዕኖ ስላለ ይስተካከላል። በዛ ሞክሪ። እሺ በጣም አመሰግናለሁ። መልካም አሜን። እሺ 2 ደቂቃ 4 ደቂቃ ነው የቀረኝ። እሺ ቀጥይ። እሺ አሜን የድንግል ልጅ። እሺ ሰላም ዶክተር እንዴት ነህ? እሺ አንዴ። እሺ አሜን የድንግል ልጅ ቀጥይ። ሰላም ዶክተር። ሰላም ነኝ። ቀጥይ። ሰላም ነኝ። እንዴት ነህ? እኔ ልጄ 10 ወሯ ነውና እሺ ብዙም የምግብ ፍላጎት የላትም ማለት የጥጦ ፍላጎት የላትም። ጥጦ ነው የምጠባው ልጄና እሱን ለምን አትተይም አንቺ? ጥጦ ለምን አትተይም? ጥጦን አዎ 10 ወሯ ነው ምንም ችግር የለውም። ሊፕቶም ነው የምጠባውና ገባኝ እኮ ይኸውልሽ ከ6 ወር በኋላ የጡት ወተት የሚሆን ሊፕቶም ሚል አይጠቅምም። ምግብ ነው የሚጠቅመው። ባህሪዋ የሚሰራው ከ6 ወር በኋላ ነው። ምግብ አሁን ካለመደችልሽ በኋላ በጣም ነው የምትቸገሪው። አሁን ልጅቷ ሰንፋ በዱቄት ወተቱ ነው እየኖረች ያለችው። ይገባሻል? አይ ጡጦን ብዙም አይደለች ከመጀመሪያውም ስትወለድም ጀምሮ እኮ አንቺ የምትይን ጡጦ ለምን አጠባልኝም ነው ምግብ እየበላች ምግብም እየበላች አሁን እኔ የ6 ዓመት ልጅ አለኝ የመጀመሪያ ልጄ ማለት ነው። መጀመሪያ እሱ ጡጦ በደንብ ይጠባል እና ያው ምግብም በደንብ ይወስድ ነበር። ይቺኛዋ ግን ምንድነው ስትወለድም ጡትም ብዙም አልነበረችም። 3 ወር ድረስ አጥብቻለሁ ሰርጀሪ ስለነበርኩኝ በሰርጀሪው ምክንያት ስላመመኝ ቁስሉ ከ3 ወር በኋላ በምን ቀጠልሻት? ከ3 ወር በኋላ ሊፕቶም አጠጣኋት። ሊፕቶም ቀጠልኩ። እሺ ከዛ ምግብ ስመቼ ጀመርሽ? 6 ወር ሲሞላት በቃ አሁን ምግብ እየበላች ነው። ምግብ ትበላለች ዶክተር ትበላለች። ግን ምን እንደሆነ ታውቃለህ? ትበላና ጡጦን እንትን ብዙም አይደለችም ብያለሁ። በቀን ወይ 2 ጡጦ 100 ሚሊ ሊትር ላይ 2 ጡጦ ነው የምጠባው እና ማለት ነው። ምግብ ስታበላት ምን ይሆናል መሰለክ? ትበላለሃለች በስነ ስርዓት። ከዛ ትንሽ ትቆይና በላችልኝ ብለህ ሰጠት ስታረጋት ቮሚት ትለዋለች እኮ አንቺ ነሽ። አይ አንቺ ነሽ እኮ ማለት መገደብ አለብሽ ማለት ከመጠን በላይ የሚገባ ከሆነ መውጣቱ አይቀርም። በላ ካላረገችልሽና ከሆነ ቦታ ላይ አቁሚው። ምንም በመጠቅጠቅ የሚሆን ነገር የለም። በቃ በቂ ከበላች አቁሚው። ማብዛቱ ነው የሚያስወጣው። አዎ ማብዛቱ ነው የሚያወጣው። ከመጠን በላይ ከሆነ ፎርስድ የሆነ አስገድዶ የሚበላ ነገር ሁሌ ወጪ ነው። እሺ ዶክተር እሱን ተይና ሊፕቶም ሚሉን ደግሞ ከፈለገች ትጠጣው እንጂ ምግቡን ከበላችልሽ ተመስገን ብለሽ በሱ ቀጥይ። ምግቡ ነው የሚበረታታው።
ኪሎዋ 8 የ10 ወር ልጅ ነች 8.9 ነው። ጥሩ ነች ቀጥይ ጥሩ ነች ያለች ልጅ ተመችታኛለች ምንም ችግር የለውም ምን አለ መሰለክ እያዳመጥኳችሁ ነበርና እሺ ቅድም እንቁላሉ አስኳሏን ነው የምንሰጠው አለ እኔ ግን ድፍኗን እንቁላል ቀቅዬ በድንች ነው የምሰጣት ደጋረክሽ እሱ ሲቀናጣ ነው ላለማለት ፈልጌ ነው ሲቀናጣ ነው ዝም ብለሽ አብይ ሙሉ እኮ እኔም አላጅርክ ምናምን ነገር ስለሚባል መሀሏን ብቻ ነው ወይ መስጠት ያለብን ልልህ ነው እየተከታተልኳችሁ ነበር አይ አገብቶ ሲቀናጣ ነው እሱ ፈልጎ ነው ይቀጥል እኔም ላለማለት ብዬ ነው ቀጥይ ተግባብተን ሰጣታለው ስጋ በእንትን ሰጣታለው ግን ምንድነው ይሄ ጉበት ያልከውን ነገር አልሞከርኩትም እሱን ልሞክራት ምንም አትሆንም በትንሹ ነው ገብቶሻል ፍሪጅ ያስቀምጠሽ እንደ መድኃኒት ስለሆነ ጉበት ቫይታሚን ኤ ዲ ምናምን ስላለው ጉበት በጣም ጠቃሚ ነው ከቡላ ጋር ማርገሽ በሳምንት ስንቴ እንስጥ ጉበቱን ሁለቴ ሶስቴ በአንድ ምግብ ላይ ይበቃሻል አንዳንድ ማንኪያ አንዳንድ ማንኪያ በቃ አብስለሹ ነው ምልሽ እንደዚህ በባዶ አይደለም በስሎ አይ ገብቶኛል ግን ዶክተር ይሄ ጉበት የመበላሸት እንትን የለውም ፍሪጅ ውስጥ ስናስቀምጠው የመበላሸት እድሉ ሰፊ አይደለም ምንድነው መበላሸት ማለት እንግዲህ ቫይታሚን ኤ እና ዲ ስላለው ኦክሲዳይዝ ያደርጋል በጥሬው መበላት አይችልም ቆይቶ በጥሬው መጎዳት አይችልም አቀዝቅዘሽ ካስቀመጥሽው ግን ይሄው ቅድምም እየነገርኳት ነው በቀዘቀዘ በደንብ በደረቀ ካስቀመጥሽው አንድ ወር ሊቀመጥልሽ ይችላል ማንበብም ትችያለሽ በረዶ ሲይዝ እሺ ዶክተር እሺ መልካም አመሰግናለሁ ይወልካ እሺ ዶክተር ሰላም እሺ ነሚራ ቀጥይ እሺ ባንቺ ልጨርስ 2 ሰዓት ሆኗል እሺ ባንቺ ልጨርስ እሺ ዶክ እንትን ልጄ የ3 ወር ከ20 ቀን ልጅ አለኝ አሁን በዚህ ሳምንት ማስቀመጥ እና እንትን ጀምሬለት ነበር ምን ፓሲፋየር እና ፓሲፋየር እና የራሴን ጡት እያለሁ በጡት ምንድነው የምታጠቢው ጡቴን ነው 6 ወር ጡቴን ነው ማጠበው ብዬ ያው እስካሁን ጡት ብቻ ነው የምሰጠው ስለዚህ ለማስተኛ ሆዲያ ያመመብሽ ምንድነው አልገባኝም እኔም ሰሞኑ ያው ማስቀመጥ ጀምሮታል 3 ቀን ሆኖታል ቀጭን ነው ያስቀምጣል 3 ቀን ለምን ተጠብቂያለሽ ለምን ህክምና አትወስጂም 3 ቀን እኮ ለህፃን ልጅ በጣም ብዙ ነው እሺ ወሰጂና ኦአርኤስ ይሰጡሻል ማለት ፍሉዷ ካለቀ ከሰውነቷ ውስጥ ያለው ነገር በጣም ጥቂት ነው እና 3 ቀን ተቅማጥ ማለት ለልጅ በጣም ከባድ ነው በ3 ወር እድሜ ማለት ነው ስለዚህ አሁኑኑ ሳትዘናጊ ተነስተሽ ይጂ ይሄ በምክር የሚመለስ አይደለም አሁኑኑ እሺ ዶክ መልካም አመሰግናለሁ መልካም መልካም ጊዜ መልካም ምሽት መልካም አዳር አሜን አርብ ገባለው የዶክተር አሻግሬ ቲዩብ ብላችሁ ደግሞ ቪዲዮውን እዛ ላይ አፕሎድ አደርጋለሁ አንዳችሁ ካንዳችሁ ተማሩ ያላስገባዎቹ በጣም ይቅርታ መሄድ ስላለብኝ ነው መውጣት ራት መብላት አለብኝ ቤተሰብ አለ ቀጥላለሁ 45 ሰዓት ላይ እንገናኝ እስከዛው እንትን በሉ መልካም ቀን መልካም እናመሰግናለን እሺ መልካም ምሽት መልካም